ሰላም ጤና ይስጥልኝ ውድ ፕሮግራሜ ተከታታዮች ቤተሰባችን የቴሌቪዥን አገልግሎት አሁን ሰዓቱን ጠብቆ ወደ እናንተ መጥቷል። እንግዲህ የጥንዶች ዘለቄታዊ አብሮነት መሰረታዊ መርሆች በሚል ወደ 3 ወር የተጠጋ ትምህርት ነው እንግዲህ ስንከታተል የነበረው። እንግዲህ ጥንዶች ዘለቄታዊ አብሮነታቸውን መንከባከብ አለባቸው። ዋናው ነገር ጥንዶች የሁለቱ አንድነት ነው፣ የሁለቱ አብሮነት ነው። እንደው ዝም ብሎ እንደ ደባል ከመኖር ባለፈ እግዚአብሔር በመካከላቸው ባለው ግንኙነት ሊመጣ ያለው አይነት የግንኙነት ውበት በመካከላቸው መምጣት አለበት። ከዚህ አኳያ ጥንዶች ሊያስተውሉ የሚገባቸውን ዋና ዋና ነገሮች ለዘለቄታዊ አብሮነታቸው እንደ ፒላር ወይም እንደ ምሰሶ ሊታዩ የሚችሉ ዋና ዋና ነገሮችን ነው ያየን የነበረው። በተለይ ሶስተኛው በፍቅር መመላለስ በሚል ስለ ፍቅር ብዙ ነገሮች ስንነጋገር ነበር። በተለይ በፍቅር መመላለስ በሚል በራሱ እንግዲህ ፍቅር በጥንዶች መካከል ያለው ፍቅር ምን አይነት ፍቅር መሆን አለበት? የትኛው አይነት ፍቅር መሆን አለበት? በፍቅር መመላለስ ስንል ምን ማለት ነው ብለን በጣም በሰፊው ሰፊ ሐሳቦችን ስናይ ነበር። የመጀመሪያው ከግብዝነት ነፃ በሆነ ፍቅር መመላለስ ይገባናል ብለን አይተናል። እንግዲህ ፍቅር በተለይ በጥንዶች መካከል ያለው እውነተኛ ፍቅር ከግብዝነት ነፃ ነው ብለናል። ሁለተኛ ተፈቃሪን እንደራሱ ያያል ብለናል። ተፈቃሪን እንደራሱ ያያል ብለናል። ሶስተኛ ያለውንም ሁሉ ሕይወትንም ጭምር ለተፈቃሪ ይሰጣል ብለናል። እና ባለፈው ያየነው አራተኛው ትሁት ነው ብለናል። ትሁት ነው ብለናል። እንግዲህ ሚስት ለባሏ ትሁት መሆን አለባት፣ ባልም ደግሞ ለሚስቱ ትሁት መሆን አለበት ብለን ያየንበት ሁኔታ አለ። እንግዲህ ትሁት ነው ስንል በብዙ መልኩ ይገለጣል። ባለፈው እንደተመለከትነው ማለት ነው። እንግዲህ የትህትና ትርጉምን ሳይቀር ባለፈው ሳምንት ተመልክተናል። ይሄ በተለይ በግሪክ ታፒኖስ የሚለው በፍቅር መዋረድ፣ ለፍቅር ራስን መስጠት፣ ተፈቃሪን በትህትና ማገልገል፣ ለተፈቃሪ መገዛት፣ ተፈቃሪን ሁለንተናዊ በሆነ መንገድ መሸከም የሚል ትርጉም አለው። እና ጥንዶች እርስ በርስ በፍቅር መታገስ አለባቸው፣ ትሁት መሆን መቻል አለባቸው። ሌላው እንግዲህ ለተፈቃሪ ክብር መስጠት የሚለው ትርጉም አለው። እንግዲህ ይሄ ክብር ደግሞ ሲባል ብዙ ጊዜ ባልና ሚስትን ተከባበሩ እንላለን። የጋብቻ አስተማሪዎችም የሃይማኖት አባቶችም ተከባበሩ እንለዋለን። እንግዲህ ተከባበሩ ማለት እንደው አንዳቸውን ሳያስፈቅዱ አንዳቸው አንድ ቦታ አለመሄድ ወይም አንዳቸው ሳያውቁ አንዳቸው ገንዘብ አለማውጣት ወይም እንደዚህ ልክ በሕግ የታጠረ አይነት ወይም ይሄን ካለፍኩ ይሄን ያደርገኛል በሚል ይሄን ካለፍኩ ይሄን ታመጣብኛለች በሚል አይነት በፍርሃት የታጠረ አይነት መከባበር ሳይሆን ይሄ አከበረ የሚለውን ለምሳሌ በግሪኩ አንቲሞስ ወይም ዶክሳዞ ይለዋል። ይሄ ለስልጣን ለስፍራ መገዛት፣ ስፍራንና ስልጣንን በእግዚአብሔር የተሰጠን ቦታ ወይም ደግሞ በሆነ አካል የተሰጠን ስፍራ ማዕረግን መሰረት አድርጎ ማክበር የሚል ትርጉም ነው ያለው። ስለዚህ ጥንዶች እርስ በርስ መከባበር ይኖርባቸዋል። ትሁት ነው ፍቅር ስንል መከባበር በመካከላቸው ሊኖር ይገባል ማለት ነው። እዚህ ኤፌሶን 4:2 ላይ በትህትና ሁሉና በየዋህነት በትዕግስትም እርስ በርሳችሁ በፍቅር ታገሱ ይላል። ስለዚህ እርስ በርስ በፍቅር መታገስ ይገባቸዋል ማለት ነው። ይሄ ማለት ባለፈውም ሳምንት እንዳልኳችሁ ከትዕቢት ነፃ መሆን መቻል አለባቸው። ከመታበይ መጠንቀቅ መቻል አለባቸው። እንግዲህ የትዕቢትን ትርጉም ባለፈው ነግሬያችኋለሁ። ትዕቢት በጣም ብዙ ዋጋ ያስከፍላል። ትዕቢት ከክርስትና ሕይወት ውጪ ያደርገናል። ትዕቢት ተከትሎ ብዙ ጥፋት ያመጣል። ስለዚህ በተቻለ መጠን ከትዕቢት ነፃ መሆን መቻል አለባቸው። ይሄ ትዕቢት እንግዲህ ፋሲኦሲስ ብለን ባለፈው ተመልክተናል ትርጉሙን፣ ወይም ደግሞ ሁፔፍሬኒያ ብለን እንደዚሁ የተመለከትንበት ሁኔታ አለ። ይሄ ማለት እብሪት፣ እብጠት፣ እቡይነት፣ ማናለብኝነት፣ እኔ ብቻ ነኝ ባይነት፣ እኔ በልጣለሁ ባይነት፣ ካለኔ ሁሉም ሰው ዋጋ የለውም ባይነት፣ እነዚህና የመሳሰሉት ነገሮች እንግዲህ ትዕቢት በትዳር ውስጥ ብቻ ሳይሆን በእርስ በርስ ግንኙነታችን በቤተ ክርስቲያን በአገልግሎት ምክንያት በወንጌል አገልግሎት ምክንያት በምንገናኝ ጊዜ አንዳንድ ሰዎች በትዕቢት የሚያስቸግሩን ሰዎች አሉ።
እና ትዕቢት ማለት ይሄ ነው። በቃ ማን አለብኝነት፣ እብጠት፣ እኔ ከሰው ሁሉ በላይ ነኝ ማለት፣ ካለኔ ሁሉም ነገር ዋጋ የለውም፣ ሁሉም ሰው ካለኔ ዋጋ የለውም እንደማለት ነው። ይህንን ስናይ በትዳር ውስጥ አንዳንድ ሰዎች፣ አንዳንድ ባሎች እኔ ባልኖር እኮ አንቺ ዋጋ የለሽም ይላሉ ሚስታቸውን። አንዳንድ ሚስቶችም ባላቸውን እኔ ባልኖር እኮ አንተ ዋጋ የለህም ይላሉ። ይሄ ራሱ ትዕቢት ነው። ትሁትና የሚሆነው ይሄ ያንቺ መኖር ለኔ አስፈልጎኛል፣ ያንተ መኖር ለኔ ያስፈልገኛል። አንተን ስለሰጠኝ እግዚአብሔርን አመሰግናለሁ፣ አንቺን ስለሰጠኝ እግዚአብሔርን አመሰግናለሁ ነው እንጂ የሚባለው እኔ ባልኖር ኖሮ አንተ ዋጋ የለህም፣ እኔ ባልኖር አንቺ ዋጋ የለሽም አይባልም። እዚህ ምሳሌ 16:17 ላይ የቅኖች መንገድ ከክፋት መራቅ ነው፣ መንገዱን የሚጠብቅ ነፍሱን ይጠብቃታል። ትዕቢት ጥፋትን፣ ኩሩ መንፈስም ውድቀትን ይቀድማል። ከእቦያን ጋር ምርኮ ከመካፈል ከትሑታን ጋር በተዋረደ መንፈስ መሆን ይሻላል ይላል። ስለዚህ በተቻለ መጠን ከትዕቢት መጠንቀቅ ይገባል። እንግዲህ ይሄ እውነተኛ ፍቅር ትሑት ነው ስንል ወዳጁን ያከብራል፣ ከትዕቢትም ራሱን ይጠብቃል። በተለይ ወዳጁን ያከብራል ስንል አይንቅም። ወዳጅን ማክበር ማለት ወዳጅን አለመናቅ ማለት ነው። ስለዚህ ወገኖቼ በትዳር ውስጥ ስንኖር እርስ በርስ አንዳችን ላይ ንቀትን ላለማንጸባረቅ በጣም መጠንቀቅ አለብን። ምክንያቱም ስንንቅ ራሳችን እንደናቅን ነው የሚቆጠረው። ምክንያቱም ባልና ሚስት አንድ ናቸው። አንድ ባል ሚስቱን ሲንቅ ራሱን እንደናቀ ነው የሚቆጥረው። ሚስቱን ሲያዋርድ ራሱን እንዳዋረደ ነው የሚቆጥረው። አንዲትም ሚስት ባሏን ስትንቅ፣ ባሏን ስታዋርድ ራሷን እንደናቀች፣ ራሷን እንዳዋረደች ነው የሚቆጠረው። ምክንያቱም አዳም እንዳለው ይህች አጥንት ከአጥንቴ ስጋም ከስጋዬ ናት ካለ እዛ ዘፍጥረት ላይ አንቺ ማለት እኔ ነሽ ነው። ስለዚህ የብቻ ውርደት የላትም፣ የብቻ ውርደት የለውም። የሚገርማችሁ የብቻ ውድቀትም የላቸውም ባልና ሚስት እኮ። ብዙ ሰው ደጋግሜ እለዋለሁ፣ ብዙ ሰው እኮ ከባቡ ጋር ሄዳ ያወራችው ሔዋን ነች። አዳም ለምንድን ነው የተባረረው ብሎ አንዳንድ የሚያነሱ ቴዎሎጂያን አሉ፣ በዚህ ሪሰርችም የሚሰሩ አሉ። ቢያንስ አዳም በከባድ ስራ ገነት ውስጥ መቆየት ነበረበት። እሷ ሄዳ ነው ኮሚኒኬሽን ፈጥራ ከዛ በኋላ ስለሚወዳት ስታጎርሰው አፉን ከፈተ በላ። ይሄ ደግሞ ሚስቱን የሚወድ ባል የሚያደርገው ነው። አምኗት ነው እንደዛ ያደረገው እና ይሄ ክሬዲት ሊታይ ይገባ ነበር የሚሉ ሰዎች አሉ። ግን ባልና ሚስት የብቻ ውርደት፣ የብቻ መነሳት፣ የብቻ ውድቀት፣ የብቻ ጽድቅ የላቸው። ስለዚህ በተቻለ መጠን ባል ሚስቱን ማክበር አለበት፣ ከንቀት መጠንቀቅ አለበት። ሚስትም ደግሞ ባሏን ከመናቅ በጣም መጠንቀቅ አለባት። ይሄ ንቀት ባዛህ ይለዋል፣ ባዚዮን ይለዋል በዕብራይስጡ ማለት ነው። ይሄ ማለት ማቃለል፣ ማዋረድ፣ ማፌዝ፣ ማንኳሰስ የሚል ትርጉም አለው ይሄ ባዚዮን የሚለው። እዚህ ምሳሌ 11:12 ላይ ወዳጁን የሚንቅ እርሱ አእምሮ የጎደለው ነው ይላል፣ አስተዋይ ግን ዝም ይላል። ይኸውላችሁ ወዳጅን መናቅ ማለት ልብ አድርጉ። አንዳንድ ሰው ወዳጁን ሲንቅ ባለ አእምሮ የሆነ ይመስለዋል። ወዳጁን ዝቅ ሲያደርግ ባለ አእምሮ የሆነ ይመስለዋል። ወዳጁን ሲተች፣ የወዳጁን ክፍተት በአደባባይ ሲናገር እሱ የተሻለ አሳቢ የሆነ ይመስለዋል። ግን መጽሐፍ ቅዱስ እንደሚለን ወዳጁን የሚንቅ አእምሮ የጎደለው ነው። ወዳጅን ከመናቅ ይልቅ ያጠፋው ጥፋት ካለ፣ የጎደለው ነገር ካለ ወንድሜ ሆይ እህቴ ሆይ ብሎ ለብቻ ይዞ መምከር ይገባል መጽሐፍ ቅዱስ እንደሚል እንጂ ሰውየውን ባልመከረበት ሁኔታ ወዳጅ ላይ ንቀት ማንጸባረቅ ማለት አእምሮ ቢስነት ነው። አእምሮ እንደማጣት ነው የሚለው መጽሐፍ ቅዱስ። ስለዚህ ወዳጆቼ ባልና ሚስት አብራችሁ ስትኖሩ ባል ሚስቱን ከሚንቅ ይልቅ የጎደላትን ነገር እንድትሞላ ሊያግዛት ይገባል። አንኳሶ ከሚያያት ይልቅ፣ አንኳሳ ከምታየው ይልቅ የጎደላቸውን ነገር ሊሞላሉ መጣር መቻል አለባቸው። ያጠፋችው ነገር ቢኖር እንኳን ወይም ያጠፋው ነገር ቢኖር እንኳን እኔ አግዛለሁ፣ ትነሳለህ፣ እኔ ደግፋለሁ ብላ ሚስት ከጎኑ መቆም አለባት። ባልም እንደዚሁ ከጎኗ መቆም መቻል አለበት እንጂ በተቻለ መጠን ንቀትን ማንጸባረቅ መቻል የለባቸው። ምክንያቱም ባልና ሚስት የተያያዙበት ፍቅር ሁሌም ደጋግመን እንደምንለው ክርስቶስና ቤተክርስቲያን በተያያዙበት ፍቅር የተመሰለ ነው። ክርስቶስ ቸርች ወድቃ በፊት መጨማደድ ሆና እንኳን ንቀት አላንጸባረቀም። እንደውም እሱ ተንቆ፣ እሱ ተዋርዶ፣ እሱ ተተፍቶበት ነው መጥቶ ዋጋ ከፍሎ እሷን ከወደቀችበት አንስቶ ወደ ውበት ያመጣት፣ ሙሽራ ያደረጋት፣ ሙሽራይቱ ያላት ዋጋ ከፍሎ ነው ያነሳት እንጂ ንቆ አይደለም። እግዚአብሔር እኔና እናንተ ወድቀን በኃጢአት ወድቀን እያለ ተንቀን እያለ ወገኖቼ ሰዎች ንቀውን እያለ አይጠቅሙም ተብለን እያለ
እግዚአብሔር ግን በልጁ በክርስቶስ ኢየሱስ አክብሮ ነው ያነሳን። ልብ አድርጉ፣ የሚያስንቅ ኃጢአት ነበረብን፣ የሚያስወግዝ ኃጢአት ነበረብን፣ ከትቢያ እኩል እንድንታይ የሚያደርግ ኃጢአት ነበረብን። እግዚአብሔር ግን መጣና በልጁ በክርስቶስ ኢየሱስ ፍቅር ሰጠና በሰማያዊ ስፍራ በክብር አስቀመጠን። ስለዚህ እግዚአብሔር ለኔና ለእናንተ እንዲህ አይነት ፍቅር ነው የሰጠን። ስለዚህ ከመናናቅ መጠንቀቅ አለባችሁ ባልና ሚስት። አይደለም በሰው ፊት ብቻዋንም ቢሆን ለሷ ያለህን ክብር ነው መግለጥ ያለብን። ይኸውላችሁ ሰውን በንቀት አትለውጡትም፣ በምክር ግን ትለውጡታላችሁ። ሰው ስትንቀው እልህ ውስጥ ይገባል፣ የባሰ ጸብ ውስጥ ይገባል። ተሳስቶ እንኳን ቢሆን ሌላ ስህተት ያመጣል። እንደውም ይለይልህ ምን ታመጣለህ ብሎ ሌላ እልህ ውስጥ ነው የሚገባው። ግን አንድ ሰው ሲሳሳት ወንድሜ ሆይ አንተ እንደዚህ ጥሩ ነገር አለ፣ በዚህ መልኩ ግን ይሄኛውን ነገር ደግሞ ባታደርገው ጥሩ ነው ብትለው አይምሮ ካለው ይመለሳል እንጂ ንቀትን ማንጸባረቅ ሰውን አይሰራም። ሰውን ዝቅ አድርጎ ማየት ሰውን አይሰራም። ለሚስት ደግሞ ካንተ የቀረበ የለም። ሚስት ገበና ነች። ለባልሽ ካንቺ የቀረበ የለም። ባልሽ ገበናሽ ነው። ስለዚህ በቤታችሁ ንቀትን ላለማንጸባረቅ በጣም መጠንቀቅ አለባችሁ። ንቃት ለናቂ ልሰጣት አይገባም። ንቀሹ ለሌላ ለሚንቅ ሰው አሳልፈሽ ልትሰጪው አይገባም። ብዙ ጊዜ ልጆች ወላጆችን አለማክበር የሚማሩት ብዙ ጊዜ ባልና ሚስት ወይም እናትና አባት እርስ በርስ አንዳቸው ላይ ንቀት ሲያንጸባርቁ፣ መጥፎ ቃል ሲናገሩ፣ የተለያየ ድርጊትን ሲያሳዩ ልጆች ያዩና ድርጊቱ የተፈጸመበትን ሰው እነሱም ሊያዋርዱ ነው የሚፈልጉት። በነገራችን ላይ ልጆች ያዩትን ሁሉ ፕሪንት ነው የሚያደርጉት በአይምሯቸው። በተለይ ከ10 ከ12 ዓመት በታች እያሉ የሚያዩትን ነገር ሁሉ ያንጸባርቃሉ። ለምሳሌ ወላጆች ልጆቻችንን ምከር ብለው አንዳንድ ወላጆች ይዘው ይመጣሉ እኔ ጋር እና አንዳንድ አስደንጋጭ ድርጊት የሚያደርጉ ልጆች ይገጥማሉ። ብዙ ጊዜ እናቱን የሚሰድብ እናቱን ሊደባደብ የሚል፣ አባቱን የሚሰድብ አባቱን ሊደባደብ የሚጋበዝ ልጅ ገጥሞኝ ያውቃል። እና እኔ ብዙ ጊዜ አንድ ሁኔታ ሲያጋጥመኝ በሁኔታው ከመደንገጥ ይልቅ ለዚህ ባህሪ ያበቃው ይሄንን ሰው ምንድነው ብዬ የኋላ ታሪክ ነው ማጠረው። ብዙ ጊዜ ባክ ሂስትሪ አሰስመንት እላቸዋለሁ። የሆነ ሰው ጥፋት ውስጥ ሲገባ ለዚህ ጥፋት ያበቃው ምንድነው? ልክ ነው። አንድ ሰው እኮ አሁን ሲያጠፋ ልትቀጣው ትችላለህ፣ ልታገለው ትችላለህ፣ ልታውግዘው ትችላለህ፣ ልትገስጸው ትችላለህ። ሰውየው እንግዲህ አይደለም የሚመልሰው። ለዚህ ያበቃው ምንድነው? እና ብዙ ጊዜ ወላጆቻቸውን የማያከብሩ ልጆች ሲያጋጥሙኝ ምንድነው ለዚህ ያበቃቸው ስል አሁን እኮ ማያከብሩት ካደጉ በኋላ ነው። ልብ አድርጉ። ይሄ ልጅ ምናልባት 24 23 ዓመቱ ሊሆን ይችላል። ምናልባት ዩኒቨርሲቲ ተማሪ ወይ ግራጁዌት ያደረገ ሊሆን ይችላል። እናቱን ከናቀ፣ አባቱን ከናቀ፣ እናቱን ካላከበረ፣ አባቱን ካላከበረ የእናትና የአባቱን ግንኙነት የኋላ ታሪክ ስታጠኑ በቤታቸው መከባበር የለም። ልጁ ይሄን እያየ ነው ያደገው። የሚገርማችሁ ነገር ይሄንን ጸብ እያዩ ንቀት እያዩ ያደጉ ልጆች ለምሳሌ ሁል ጊዜ አባቷ እናቷን ሲሰድብ እያየች ያደገች ሴት ልጅ ወይም ያደገ ወንድ ልጅ ወንድ ውስጥ የሚፈጠረው ስነ ልቦና መሳደብ ትክክል እንደሆነ፣ መጣላት ትክክል እንደሆነ፣ የባልነት አንዱ ድርሻ እንደሆነ ለምን ሁሌ የሚያየው አባቱን ነው። ይሄን በሌላ ትምህርት ድርሻው እንዳልሆነ ብናስረዳም እንኳን እሱ ግን ያየውን ነው አይምሮ የመዘገበው። ስለዚህ እንዲህ አይነት ወንድ ትዳር ሲመሰረት ሚስቴን ካልደበደብኩ ካልተሳደብኩ ነው የሚለው። ልብ አድርጉ። ልክ እንደዚሁ ሴቷን ብትሆን አባቷ ላይ ንቀት ካንጸባረቀች፣ እናቷ አባቷ ላይ ንቀት ከተሳደበች፣ ስርዓት ካጣች፣ እሷም ወደፊት ስታገባ ይሄ ባህሪ ይጠብቃታል። እኛ ብዙ ጊዜ ከቤተሰብ የመጣ ከርስ መርገም ብዙ ነገር ልለዋል። ስፒሪቹዋል የሚታይበት አግባብ አለ። ግን አብዛኛው ደግሞ ከግማሽ በላይ የሚሆኑት ደግሞ ስነ ልቦናቸው ለዚህ ስላለማመዳቸው ነው በልጅነታቸው። ስለዚህ መናናቅን ከቤታችሁ ማስወገድ አለባችሁ። ሚስትህን በልጆች ፊት ልታከብራት ይገባል። በጎረቤት ፊት፣ በሌላ ሰው ፊት ልታከብራት ይገባል። በቤተሰቦቿን ፊት። ባልሽን በልጆችን ፊት፣ በጎረቤትን ፊት፣ በቤተሰቦች ፊት ልታከብሪው ይገባል። ባልሽን እንደምታከብሪው ማወቅ አለባቸው። ሚስትህን እንደምታከብራት ማወቅ አለባቸው እንጂ ከዚህ አልፎ ንቀትን ማንጸባረቅ የለብንም ወገኖች።
አለበለዛ አይምሮ ቢስነታችን ነው የሚታየው አይምሮ የሌለን እንደሆነ ነው የሚታየው ምክንያቱም መጽሐፍ ቅዱስ እንዳልኳችሁ ምሳሌ 11:12 ላይ ወዳጁን የሚንቅ እርሱ አይምሮ የጎደለው ነው አስተዋይ ግን ዝም ይላል እንደገና ምሳሌ 18:3 ላይ ኃጥእ በመጣ ጊዜ ንቀት ደግሞ ይመጣል ነውርም ከስድብ ጋር ይላል ኃጢአት ነው በራሱ ሰውን መናቅ ኃጢአት ነው ሰውን ዝቅ አድርጎ መግለጥ ኃጢአት ነው የኛ ሮል ሞዴላችን ክርስቶስ ነው ክርስቶስ ደግሞ ሰዎችን ሁሉ አክብሮ ነው ከሰማይ የመጣው ክርስቶስ ለኔና ለናንተ ክብር ብሎ ነው ክብሩን የጣለው አያችሁ እኔን ሊያከብር ነው ክብሩን የጣለው እኛ በኃጢአታችን መዋረድ መውደቅ ሲገባን ነው እኛን ወክሎ ክርስቶስ የተዋረደልን እኛን ወክሎ የተተፋበት እኛን ወክሎ የተገረፈው እኛን ወክሎ የተንገላታው እኛን ወክሎ የተደበደበው እኛን ወክሎ የሞተው ልብ አድርጉ ስለዚህ ለኛ ክብር ነው ስለዚህ በተቻለ መጠን ከንቀት ራሳችንን መጠበቅ መቻል አለብን ስለዚህ ወዳጃችንን ማክበር አለብን ወዳጃችንን በልኩ ክብር ልንሰጠው ይገባል የትዳር ጓደኛችንን በልኩ ሚስትነቷን ማዕከል አድርገህ ልታከብራት ይገባል ባልነቱን ማዕከል አድርገሽ ልታከብሩ ይገባል ምክንያቱም ላንቺ እሱ አማራጭ የሌለው ሰው ነው ጓደኞች ብዙ ሊኖሩሽ ይችላሉ የሥጋ ዘመዶች ብዙ ሊኖሩሽ ይችላሉ ወዳጆች ብዙ ሊኖሩሽ ይችላሉ ባል ግን አንድ ነው የፈቀደልሽ እግዚአብሔር አንተም ጓደኞች ወዳጆች ዘመዶች የሥጋ ዘመዶች ብዙ ሊኖሩ ይችላሉ ሚስት ግን አንድ ነች ያለች ስለዚህ እቺን አንዷን ሚስትን ማክበር አለብህ ራስህን እንደ ማክበር ነው የሚቆጠረው ይሄ ማክበር የሚለውን ይሄ አንቲሞስ ወይም ዶክሳዞ ይለዋል በግሪክ ይሄ ማለት ወደ አማርኛ ስናመጣው ለማንነት ለደረጃ ለስፍራ ለስልጣን የሚመጥን አክብሮት ይለዋል ለስፍራ የሚመጥን አክብሮት ለማንነት የሚመጥን አክብሮት ሁሉንም ሰው በአግባብ ማክበር አለባችሁ አገልጋዮቻችሁን በአግባብ ማክበር አለባችሁ የሥጋ እናትና አባታችሁን በአግባብ ማክበር አለባችሁ እግዚአብሔርን በአግባብ ማክበር አለብን የትዳር ጓደኛን በአግባብ ማክበር አለብን ልጆችን በአግባብ ለሚመጥናቸው አሁን አንዳንድ ጊዜ ቤተሰብ ውስጥ ምን ይታያል መሰላችሁ አንዳንዴ በጣም አከበርንልና ለሰዎች የማይመጥናቸውን ቦታ እንሰጣለን ይሄን ለምሳሌ በባልና ሚስት ግንኙነት ላሳያችሁ ሚስትህን የፈለገ ብታከብራት የመምራቱን ቦታ አሰጣት ቤት ውስጥ አንድ መሪ ነው የሚያስፈልገው አየ ባልሽንም የፈለገ ብታከብሪው የሚስትነት ወንበርን አትሰጪው አንድ ሚስት ነው የሚያስፈልገው ስለዚህ ስፍራውን መሰረት አድርገሽ አክብሪው ባልነቱን መሰረት አድርገሽ አክብሪው ራሴ ነህ አንተ መሪዬ ነህ አንተ አፍቃሪዬ ነህ አከብርሃለሁ ብለሽ አክብሪው ስፍራውን መሰረት አድርጎ ማክበር ስፍራዋን መሰረት አድርጎ ማክበር እንደ ወላጅ ልጆቻችንንም ስፍራቸውን ማዕከል አድርገን ልናከብራቸው ይገባል ልጆቻችንን ፍቅር እንሰጣቸዋለን እናከብራቸዋለን ግን አልፎ ተርፎ እኛና እርስ በርስ አንተና ሚስት ወይም አንቺና ባልሽ መካከል ጣልቃ እንዲገቡ እድል ከሰጣችኋቸው እሱ ማክበር አይደለም እሱ ምናልባትም እናንተ መካከል መናናቅ እንዲመጣ ምክንያት ሊሆን ይችላል አንዳንድ ባልና ሚስት አሉ ይጣሉና እስቲ ልጁ ይወስን ይሉና ልጃቸውን ይጣሉ ለምን ነው የሚወስነው ሐሳብ ሊሰጥ ይችላል ዲሲሽን ግን የናንተ ነው ስለዚህ ቤታችንን ከንቀት መጠበቅ አለብን ፍቅር ወዳጁን አይንቅም እዚህ ሮሜ 12:9-10 ላይ ፍቅራችሁ ያለ ግብዝነት ይሁን ክፉን ነገር ተጸየፉ ከበጎ ነገር ጋር ተባበሩ በወንድማማች መዋደድ እርስ በርሳችሁ ተዋደዱ ይልና እርስ በርሳችሁም ተከባበሩ ይላል ስለዚህ ፍቅር ወዳጁን ያከብራል ማለት ወዳጁን አይንቅም ማለት ነው ሌላው ፍቅር ቸርና ሩሩ ነው ቸር ነው ዝም ብሎ ወድሻለሁ ወድሃለሁ ብቻ አይደለም በቸርነት በርህራሄ ፍቅሩን ይገልጣል አፍቃሪ ፍቅር ቸርና ሩሩ ነው ይሄ ቸር የሚለውን አጋቶስ ይለዋል በጎ መልካም ደግ ድርጊት ማድረግ ምግባሩ ጥሩ የሆነ የመሳሰለው ትርጉም አለው ስለዚህ ቸርና ሩሩ መሆን ይገባል እዚህ አንደኛ ቆሮንቶስ 13 ላይ በጣም ይገርማል በተለይ 13:4 ላይ
ፍቅርን ሲገልጠው ቸርነትን ያደርጋል ይለዋል። አንዳንድ ሰው እኔ እቆጣለሁ በቃ ስለምወዳት ነው ይላል። መጽሐፍ ቅዱስ የትም ቦታ ላይ ፍቅር በቁጣ ይገለጣል አይልም። አንዳንድ ሴት እኔ ቀናለሁ ግን በቃ ስለምወደው ነው ትላለች። መጽሐፍ ቅዱስ የትም ቦታ ላይ አፍቃሪ ይቀናል አይልም። እንደውም ፍቅር አይቀናም ነው የሚለው። አይቀናም ነው የሚለው። አንዳንድ ሰው ድንገት ግብታዊ ሆኖ የትዳር ጓደኛው ላይ የሆነ ግብታዊ እርምጃ ይወስድና ጉዳት ያደርስና በቃ ስለምወዳት እሷ ላይ ኢሞሽናል ሆናለሁ ይላል። ግን ፍቅር የማይገባውን አያደርግም ነው የሚለው። አያችሁ፣ የሚገባውን ነው የሚያደርገው ፍቅር። እንደዚህ ይላል እዚህ አንደኛ ቆሮንቶስ 13 ላይ በጣም የሚገርም ነው። በሰዎችና በመላእክት ልሳን ብንናገር ፍቅር ግን ከሌለኝ እንደሚጮናስ ወይም እንደሚሸዋሸው ጽናጽል ሆኛለሁ ይላል። በሰዎችና በመላእክት ልሳን ብናገር ፍቅር ከሌለኝ እንደሚጮናስ ወይም እንደሚሸዋሸው ጽናጽል ሆኛለሁ ሲል እኮ ጳውሎስ እንደ ዕቃ ሆኛለሁ ማለት ነው። ፍቅር የሌለውን ሰው እንደ ዕቃ ነው። ምናልባት እኮ እንደው አድማጮቹ ወይም ደግሞ የቆሮንቶስ አማኞች እቺን ቃል መዘው እንጣላው ቢሉ ኖሮ ምን ማለት ነው ዕቃ ናችሁ ያልከን ነው ወይ ሊሉት ይችሉ ነበር። ለምን? በቆሮንቶስ አማኞች መካከል በወቅቱ አንዱ ከነበረው ትልቁ ችግር ፍቅር ነበር፣ የፍቅር መቀስቀስ ነበር። ስለዚህ ፍቅር ከሌላችሁ ልትዘምሩ ትችላላችሁ፣ ግን እንደ ዕቃ ልትሰብኩ ትችላላችሁ፣ በሰውና በመላእክት ልሳን ልትናገሩ ትችላላችሁ፣ ግን ዋናው ነገር ፍቅር ነው ይላቸዋል። ዋናው ነገር ፍቅር ነው ይላቸዋል። ትንቢትም ቢኖረኝ ሚስጥርንም ሁሉና ዕውቀቱን ሁሉ ባውቅ ተራሮችን እስካፈልጥ ድረስ እምነት ሁሉ ቢኖረኝ ፍቅር ግን ከሌለኝ ከንቱ ነኝ ይላል። በጣም ይገርማል። የሰዎች ልሳን፣ የመላእክት ልሳን፣ ትንቢት፣ ልብ አድርጉ፣ እምነቱ ደግሞ ከባድ ተራራን ከዚህ አንስቶ ወደዛ ተራራን በእምነት የሚንድ አይነት እምነት ቢኖረኝ እንኳን ፍቅር ግን ከሌለኝ ግን ምንም አይጠቅመኝም ይላል። በጣም ይገርማል። ምንም አይጠቅመኝም። ፍቅርን ምን ያህል ነው እግዚአብሔር የሚያስበልጠው? በጣም ይገርማል። ለዚህ እኮ ነው የጥንዶች ዘለቄታዊ አብሮነት መርህ ብዬ 3ኛ ላይ ስለ ፍቅር የሁሉ ሳምንት ያብራራውላችሁ። ለዚህ ነው ፍቅር ዋናው ነገር ነው። የሚያስፈልጋትን ሁሉ ልትገዛላት ትችል ይሆናል። የሚያስፈልጋትን ገንዘብ ልትሰጣት ትችል ይሆናል። የሚያስፈልገውን ምግብ ልትሰሪለት ትችል ይሆናል። የሚያስፈልገውን አቅርቦት ሁሉ ቤት ውስጥ አሟልተሽ ሊሆን ይችላል። ይሄ ሁሉ ግን በፍቅር ካልሆነ የዜሮ ብዜት ነው። ሰላም አይሰጥም። ገንዘብ በራሱ ሰላም አይሰጥም። ብዙ አይነት ምግብ መብላት በራሱ ሰላም አይሰጥም። ምክንያቱም ብዙ ባልና ሚስት አውቃለሁ ከአንድ 2 ሼፍ ቀጥረው አንድ የአውሮፓ ምግብ፣ አንድ የባህል ምግብ ካልቸራል ሼፍ እና የፎሪን ምግብን ደግሞ የሚሰሩ ሼፍ ቀጥረው የሚኖሩ ግን በመካከላቸው ፍቅር የሌላቸው ብዙ አይነት ሰዎች አሉ። ለምን? ምግብ በራሱ ፍቅር አያመጣም። ብራቸውን የማያውቁ ማዓት ወርቃቸውን የማያውቁ መጠናቸውን የማያውቁ የሀብታቸውን ልክ የማያውቁ ሀብት ከመብዛቱ የተነሳ ግን ዕለት ተዕለት የሚጋጩ ሰዎች አሉ። ፍቅር ዋናው ነገር ነው። እነዛ ነገሮች ከጸብ አይጠብቁም። ጳውሎስ በመግቢያው ላይ እንዳለም ደግሞ እምነት እያላቸው ታላላቅ አገልግሎቶች እያገለገሉ በዓለም አቀፍ ደረጃ ተጽዕኖ ፈጣሪ አገልጋዮች ተብለው ካንደበታቸው ቃል ሲወጣ የሚሆንላቸው በሰዎችና በመላእክት ልሳን ብናገር እኮ ነው የሚለው። እንደገና ትንቢት ያላቸው ሲተነብዩ መሬት ጠብ ማይል፣ እኛም ሀገር ብዙ እናውቃለን፣ ጠብ ማይል ሚስጥርን ሁሉ ዕውቀቱን ሁሉ ባውቅ ብሏል። ሚስጥርን የሚያውቁ ተራሮችን የሚያፈልስ አይነት እምነት ያላቸው ምናልባት እነዛ አገልጋዮች ሲመሰከርላቸው በሱ አገልግሎት እኮ ነው አይኔ የበራው፣ በሱ አገልግሎት ነው ቆሜ የሄድኩት የተተረተርኩት የሚባልላቸው ግን በትዳራቸው ችግር ገጥሟቸው ወገኖቼ በብዙ መንገራገጭ ውስጥ ሆነው ልንረዳቸው ቀርበን አንዳንዶቹ እግዚአብሔር ረድቶን ተስተካክሎላቸው፣ አንዳንዶቹ ደግሞ ከአቅማችን በላይ ሆኖ እግዚአብሔር አንተ ጣልቃ ገባ ብለን የተውናቸው ብዙ አይነት ሰዎች አሉ። ስለዚህ አገልግሎቱም ፍቅር አያመጣም። በራሱ ፍቅር ኃላፊነት ነው የኛ። አያችሁ፣ ፍቅር አንተ የምታደርገው ነገር ነው። ፍቅር አንተ የምትተገብረው ቃል ነው። ስለዚህ ፍቅር ላይ ትኩረት ስጡ።
ከባለቤት ጋር ያለህን ግንኙነት የምትጠብቀው በፍቅር ነው። ፓስተር መሆን ግንኙነትን አይጠብቅልህም። ሀብታም መሆን ግንኙነትን አይጠብቅልህም። በቤተ ክርስቲያን ውስጥ ትልቅ ተቀባይነት ማግኘት ግንኙነትን አይጠብቅልህም። ጎበዝ የቤተ ክርስቲያን ሽማግሌ መሆን የሚጠቅመው ለቤተ ክርስቲያን ነው። የሚጠቅመው ቤተ ክርስቲያን እንዳትፈርስ ነው እንጂ ቤትን እንዳይፈርስ አይደለም። በጣም ጎበዝ አነጋጋሪ አገልጋይ መሆን የሚጠቅመው የጸጋ ስጦታ የሚሰጠው ለቤተ ክርስቲያን ጥቅም ነው። የሚጠቅመው ለቤተ ክርስቲያን ነው። እዛ ጋር አነጋጋሪ አገልጋይ መሆን፣ እዛ ጋር ጊዜህን ሁሉ መጨረስ፣ እዛ ጋር ብዙ ሰዎች የሚከተሉ መሆን ትዳርህን አያድንልህም። ትዳርህን የሚያድንልህ አንተ ለትዳርህ ጊዜ መስጠትህ ነው። አየህ፣ ትዳርህን የሚያድንልህ አንተ ለትዳር ጓደኛ ፍቅር መስጠትህ ነው። ትዳርህን የሚያድንልህ ትዳርሽን የሚያድንልሽ አንቺ እዛ ጎበዝ ዘማሪ መሆንሽ አይደለም፣ ጎበዝ አገልጋይ መሆንሽ አይደለም። ለምን በጣም እያገለገሉ ትዳራቸው የታመመባቸው ሰዎች መጥተዋል። ብዙ ነገር ምን ይሻለኛል ይላሉ። እንደዚህ አጋንንትን እየቀጠቀጥኩ እንደዚህ ሚሊዮኖች የሚነጋገሩበት አገልግሎት እንዲህ አይነት ተጽዕኖ ፈጣሪ ሰው ሆኜ እንዲህ አይነት ቪአይፒ የሚባል ሰው ሆኜ እንዲህ አይነት ዘመናዊ መኪና የነዳው ምንድነው ጠላት እኔ እዛ የመታው ጠላት ተባብሮ ጠቅላላ ቤቴን ወሯል የሚሉ አሉ። ሲጀመር ሟርት በእስራኤል ላይ አይሰራም። ግን ትዳር ራሱ ልክ እንደ አገልግሎት ኮሚትመንት ይፈልጋል። አያችሁ፣ ልክ ለአገልግሎቴ ኮሚትመንት እንደምሰጠው አገልግሎቴን መሰረት አድርጌ እንደምጸልየው አገልግሎቴን መሰረት አድርጌ ጊዜ ሰጥቼ እግዚአብሔርን ቃል እንደማጠናው አየህ፣ አገልግሎቴን መሰረት አድርጌ ከአንዱ ቦታ ወደ አንዱ ቦታ ሙቭ እንደማደርገው ሁሉ ለአገልግሎቴ ጊዜ እንደምሰጠው ሁሉ ትዳር ደግሞ ጊዜ ያስፈልገዋል። ሚስት ለባሏ ጊዜ መስጠት አለባት፣ ባል ለሚስቱ ጊዜ መስጠት አለበት። ይሄ ብቻ አይደለም፣ ጊዜ መስጠት ብቻ አይደለም። ጊዜ መስጠት ማለት ዝም ብሎ ቤት ውስጥ ተዘጋግቶ መዋል መቻል አይደለም። ጊዜ መስጠት ማለት በፍቅር ተግባራት መገለጥ። የፍቅር ተግባራትን እዚህ ይናገራል። ድሆችን ልመግብ ያለኝን ሁሉ ባካፍል፣ ስጋዬንም በእሳት መቃጠል አሳልፌ ብሰጥ፣ ፍቅር ግን ከሌለኝ ምንም አይጠቅመኝም ይላል። ፍቅር ይታገሳል። አያችሁ፣ ይታገሳል ይላል። ቸርነትን ያደርጋል። ፍቅር ተግባር ነው። ፍቅር ተግባር ነው። ልክ አገልግሎቱ መጽሐፍ ቅዱስ ማጥናት እንደሚጠይቀው ሁሉ አገልግሎቱ በጌታ ፊት መጸለይ እንደሚጠይቀው ሁሉ ወደ እናንተ ስመጣ ወደ ተለያየ ክልሎች ሲሄድ አገር ውስጥም ውጭም ለአገልግሎት ሲሄድ ተዘጋጅቼ እንደሚሄደው ሁሉ አያችሁ የሚፈልገው ኮሚትመንት እንዳለው ሁሉ ጋብቻው ደግሞ የሚፈልገው ሌላ ኮሚትመንት አለ። ይታገሳል፣ ቸርነትን ያደርጋል፣ አይቀናም፣ አይመካም፣ አይታበይም፣ የማይገባውን አያደርግም፣ የራሱን አይፈልግም፣ አይበሳጭም፣ በደልን አይቆጥርም፣ ከእውነት ጋር ደስ ይለዋል እንጂ ስለ አመፃ ደስ አይለውም። ሁሉን ይታገሳል፣ ሁሉን ያምናል፣ ሁሉን ተስፋ ያደርጋል፣ በሁሉ ይጸናል። ፍቅር ለዘወትር አይወድቅም። ትንቢት ቢሆን ግን ይሻራል፣ ልሳኖች ቢሆኑ ይቀራሉ፣ ዕውቀትም ቢሆን ይሻራል። ከዕውቀት ከፍለን እናውቃለንና ከትንቢትም ከፍለን እንናገራለን። ስለዚህ ወገኖቼ ፍቅርን እንኑር ስንል ፍቅርን የሚኖሩ ባልና ሚስት ይከባበራሉ። ንቀት የለም። ይሄ ማለት ጉድለቷን መናቂያ ሳይሆን ንቀት ማንጸባረቂያ ሳይሆን ጉድለቷ ላይ ኮሚትድ ሆኖ ከጉድለቷ እንድትወጣ ጉድለቷን እንድትሞላ ያግዛታል። እሱም ቢሆን ጉድለቱን እሷም ንቀትን ማንጸባረቅ ሳይሆን በጉድለቱ ከጉድለቱ እንዲወጣ ታግዘዋለች፣ ትደግፈዋለች። እኔ ያለውልህ አይዞህ በሰው ላይ ሁሉ ያጋጥማል፣ ግን ከዚህ ትወጣለህ፣ እኔ ደግፈሃለሁ። ለምን ሰዎች የሚንቁት እኔ ካንተ ይሻላለሁ ብለው አይደል? ስለዚህ ካንተ የተሻለ ሰው እኮ መጥቶ ይደግፍህና ያውጣ። አየህ፣ ካንቺ የተሻለ ሰው እኮ መጥቶ ይደግፍሽና ያውጣሽ። ስለዚህ በተቻለ መጠን እርስ በርስ ተደጋገፉ እንጂ አትናናቁ። ፐርፎርማንስ ያጣችሁበት ነገር ቢኖር አንዳችሁ ያንዳችሁን ሞራል ዳሜጅ ለማድረግ ከመጣር ይልቅ አይዞሽ፣ ይሄ ያጋጥማል፣ እኔ ያግዝሻለሁ፣ ነገ የተሻለ ትሆኛለሽ፣ እኔ ያለውልሽ ከጎንሽ። ልክ እግዚአብሔር አንተን እንዳበረታ፣ ልክ እግዚአብሔር አንቺን እንዳበረታሽ እናንተ ደግሞ እርስ በርስ አንዳችሁን ማበረታታት አለባችሁ። እንግዲህ ዛሬ ጨርስላችኋለሁ ብዬ ነበር። ይሄ ክፍል አላለቀም። ቀጣዩና የመጨረሻውን ክፍል ሳምንት እንመለከታለን። እስከ ሳምንት ቸር ሰንብቱልኝ። ወዳችኋለሁ። ባባይ